ያለሽ ማርቲ ሶሊያና የመጣችው ከሩታ ጋር ተነጋግረው እንጂ አቤልን ከኤርሜላ ከኛ ጀማ ለማራቅ ይኸውልሽ ካንቺ ለማራቅ ነው ፍላጎታቸው፣ ከአብርሃም ለማራቅ ነው ፍላጎታቸው። ምክንያቱም እነሱ ያሰቡ ትልቅ ሴራ ስላለ ማለት ነው። ስለዚህ አንቺ በየትኛው አቅጣጫ ይሁን በየትኛው መንገድ አቤልን ተረጋግተሽ መጠበቅ ካለብሽ ትጠብቂዋለሽ። ለምን መሰለሽ እነሱ ያሰቡ ትልቅ ነገር አለ። ትልቅ ነገር ባያስቡ ሶሊያና ከሩታ ጋር ልትገናኝ በምንም ተአምር እንደማትችል እናውቃለን። እኛ ስለደረስንባቸው ይሄን ነገር አንቺ በምትችው አቅም መረጋጋትን መቻል መልመድ አለብሽ። ገብቶሻል? በቃ የትኛውም ነገር ሊፈጠር ይችላል። ተረጋጊ። አቤል አንድም ደቂቃ እንዲከፋ አንድም ደቂቃ እንዲያዝን አልፈልግም። ለዛ ነው ሁላ ነገር እንችዬ ራሴን ዝቅ አድርጌ አቤልን ለማናገር አቤልን ለማግኘት የምፈልገው። ነገ ተያይዘው ብዙ ሰዎች እሱን እንዳይጎዱት ስለምፈልግ ነው። ሁሉንም ጀማል ለመለያየት ነው ፍላጎታቸው። አቤልን የራሳቸው አድርገው የሚፈልጉትን ሴራ ለማከናወን እንጂ የተለየ አንድም ታሪክ የለም። እነዚህ ሰዎች እህትና ወንድም ሆነው አንድ ላይ የመጡት በእርግጠኝነት የሱን ህይወት ለመበጥበጥ እንጂ በሰላም ቢሆን እሷ በቂ ናት ለሱ ህይወት። እሱን ህይወት ሰላም ለማድረግ ሶሊያና ጓደኛ ነኝ የምትለው እሷ በቂ ነበረች። ዛሬ ላይ ግን ሌላም ሰው ተስማምቶ አንድ ላይ መጥተዋል። አቤልን ወደ አልሆነ ነገር ነው እየወሰዱት ያለ። አብርሃም ጭንቀት ውስጥ ሊሆን ይችላል፣ ስትረስ ውስጥ ሊሆን ይችላል። በቃ አሁን ላይ ገብቶሻል። ሁሉም እየሄደ ጭቅጭቅ ነው። ብቻ ቢያንስ ለግል ለየብቻው የሆነ ጊዜ ነገር ወስዶ በቃ ብዙ ነገር ከምልሽ በላይ እኛ ሊሄድ የተዘጋጀ ልጅ ነው። ፓስፖርት ከቦርሳው ወጥቶበት ነው ያን ሁሉ ነገር እየተፈጠረ ያለው። ይሄን ያህል ደግሞ በዚህ ያህል ልክ የአብርሃምን ጉዳት የአብርሃምን ኮስሞ መቀመጥ ወይም ደግሞ የሆነ ነገር በቃ ተጎርቶ ማየት ለምን እንዳስፈልጋቸው አላውቅም። ገብቶሻል? አሁንም እየተሰራ ያለው ሴራ ወይም እየተደረገ ያለው ነገር ሚኪም አልተረዳም። ሚኪ ትላንት ሄርሚን እያወራት ያለው ነገር አለ። ያ ነገር ባንዴ ሊሆን አይችልም። ፍቅር ነው። ፍቅር ባንዴ የምታየው ነገር አይደለም። ብዙ ዋጋ ከፍላበታለች፣ ብዙ ነገር ተብላበታለች፣ ብዙ ስቃይ ደርሶባታል። ሄርሜላም ብትሆን ወደዚህ ጋር የመጡት ምንም እውነት ይዘው አይደለም። በጣም ያስታውቃል። እኔ ሶሊያና የምትሰጠኝ መልስ ራሱ በጣም ያስታውቃል። የምትዩን ነገር በአካል ታየዋለች ነው የምትለኝ። ግን አቤል እንኳን ያን ቴክስት እንኳን ሳሳየው ጭራሽ ሊያምነኝ ፍቃደኛ አይደለም። ብዙ ሸፍጥ፣ ብዙ ደባ፣ ብዙ የሚደባብሩ መሰሪ ነገሮች እያሰቡ ስለሆነ አሁንም እንደሌላ ጊዜው ለመጋፈጥ ነው። እና ደግሞ እያደረጉ ያሉት ነገር የሆነ በቃ የሚደብር የሚሰለች የሆነ ተከታታይ የሆነ ነገር ፍለጋ ይመስላል አሁን ላይ እያደረጉ ያሉት ነገር። ምክንያቱም እያያችሁ ከሆነ ያው አብርሽ ላይ እየተደረገ ያለበት ነገር ሄርሚም ላይ እየተደረገባቸው ያለበት ነገር ይደብራል። ያው ማርቲም በዚህ አጋጣሚ እንደምትመጣ ልንገራችሁ። ማርቲንም ጠርቻታለሁ እና ዛሬ የመጀመሪያ ሐሳቤ ምን ነው ታውቃላችሁ? ሁሉም እየተደረገ ያለው ነገር ሁሉ ቤልም ላይ ሄርሚም ላይ አብርሽም ላይ እየተደረገ ያለው ነገር አሁን ላይ ከመጠን በላይ እየበዛ መሆኑና እየሰለቸ መሆኑ በዚህ አጋጣሚ ልንገራችሁ። ምክንያቱም ወንድ ልጅ በተግባር ነው የሚያሳየው። ተግባር ደግሞ ወሬ አይደለም። ወሬ ደግሞ የሆነ እየሄዱ መፈትፈት ሳይሆን ኖርማል ጀስት የሚፈለገው ሰው ታርጌት ማድረግ ነው። በቃ አሁን ላይ ማድረግ የምትፈልጉት ነገር ካለ ሁሉንም ከአብርሽና ከኤርሚ ጎን ለማራቅ ነው ፍላጎታችሁ። ሶሊ መታለች። አሁን ላይ ደግሞ የሩታ እዩ ያው ከሩታ ጋር እየታሰበ ያለው ነገር እነዩም አቤልን የታረቁበት ምክንያት ወይም ደግሞ አቤልን የራሳቸው ማድረግ የፈለጉበት ምክንያት ሁሉም ሰው አብርሽን ርቆት አብርሽ የሚፈልገውን ነገራቶች እንዲያደርግ ነው። እኛ እኮ አያድርግ አይደለም ያድርግ ብለናል። ግን ደግሞ እየተጎዳ አይደለም፣ እየተጎዳ ሳይሆን ለሱም እየታሰበ መሆን ስላለበት ነው። ገብቷችኋል? ሁሉም ነገር የሚሆነው የሆነ ነገር አቅጣጫ ሲኖረው ነው። ያለ ምንም ነገር የሆነ ነገር ይከብዳል። እና ማርቲንም ጠርቻታለሁ ዛሬ። ያው በማርቲም ጉዳይ ግድ ስለምናወራ ማርቲም እኛ እንዳለንላት ማወቅ አለባት። ማንም መጥቶ የሆነ ነገር ብሎ መንጭቆ ስለሄደ ወይም ደግሞ የሆነ ነገር ተባብለው ስለወሩ ወይም እዩኤል ሄዶ እሷን አስታርቆ ማርቲን ብቸኛ ማድረግ ተገቢ ነው ብዬ አላስብም። ምክንያቱም አቤል ከዛ በፊት ለማርቲ ተንበርኮ አይደለም ብዙ ነገር ሆኖ ስጦታ ሰጥቷታል፣ አበባ ስጦታ ሰጥቷታል። እናውቃለን ብዙ ነገራትን ብቻ ያው ምክንያቱም ወደ ሚዲያ ብዙ የማይወጡ ነገራቶች አሉ፣ ፕራይቬሲ የሆኑ ነገሮች። ያው አንዳንዴ ከሚዲያ ውጪ ደግሞ የሚደረጉ ላይፎች አሉ። እነሱንም እያሳለፉበት ባለ ሰዓት ዛሬ ላይ መጥቶ እሱም ያው እሷን እንደሚፈልግ ሁላችንም እናውቃለን። የመጀመሪያ ነች እያለም ስለነበረ ማለት ነው። ከዛም በፊት የመጀመሪያው የነበረች ልጅ ነበረች ማይ የምትባል ልጅ ካስታወሳችሁ እሷም ነበረች። እንደዛ ከተባለ እያንዳንዳቸው መጀመሪያ ያለን ብለው የሚያስቡ ሰዎች እንዳለ
የመጀመሪያቸው ሰዎች አላቸው። በቃ ያ ነገር ደግሞ መጀመሪያ በነበረ ሰዓት መጀመሪያ ነው። አሁን ላይ ደግሞ የሆነን ሰው ህይወት አስጀምሮ ማስተው ማለት ይከብዳል። አብርሽም እየሆነበት ያለው ነገር ቢደብርም ቢከብድም ቢያስጠላም ምን ብዬ ማውራት እንዳለብኝ አላውቅም። ዛሬ በጣም ስሜታዊ ሆኜ ተናድጄ ነው የመጣሁት። እየተደረገ ያለው ነገር ከትላንት ወዲያ አይታችኋል። እኛ ልንሸኘው ብዙ ነገራቶችን ጨርሰን የነበር ልጆች ሳይታወቅ ከቦርሳ ውስጥ እነ ኤፍሬም ፓስፖርት አወጥተዋል። ትላንትም ያው ከቡዜ ጋር የሰራውን ነገር አይታችኋል። ፓስፖርት አልሰጥም የትኛዎቹን አንዳቸውን መርጦ ማየት ፈልጋለሁ ነው እያለ ያለው። እኛ ስለዛ ጉዳይ አይደለም አሁን ላይ በቃ አብርሃም መተው ካለባችሁ ተውት ነው እያየዋት ነው። ማርቲም መታለች። ብቻ ዛሬ በጣም ደብሮኝ ከፍቶኝ ነው የመጣሁትኝ። ማድረግ እየፈለኩኝ የሆነ እውነት አውቆ ነው የሚል እሳቤ እየሆነብኝ ነው። ምክንያቱም ምን ማድረግ እንዳለብኝ አላውቅም። ማርቲ እንዴት ነሽ? አማን ነው? እንዴት ነሽ? ሰላም ነው? እዚህ ጋር ይሻልሽ? እንዴት ነሽ? ሁሉ ሰላም? አጨናነኩሻ? በጣም ይቅርታ ማርቲ። እንዴት ነሽ? ታዲያ ሁሉ ሰላም? አለን። ማርቲ በጣም ደብሮኝ ተናድጄ ነው የመጣሁትኝ። ከበፊቱ በተሻለ ዛሬ በጣም እየደበረኝ ነው አሁን ላይ እያየሁ ያለሁት። ምክንያቱም እየሆነ ያለው ነገር ያስጠላል። ከምርጫም አልፎ የሆነ ነገራቶች በግዳጅ እየሆኑበት ያለበት ሁኔታ ላይ ነው እና ያንቺንም አይቻለሁ በጣም የሚደብር ነገር እያደረጉ መሆኑ እና በዛ ናህል ልክ ደግሞ አንቺ በእንደዚህ አይነት ሁኔታ መከፋት እንደሌለብሽ አንድ ልንገርሽ። እኛ ከጎንሽ እንዳለን ብዙ ሰዎች አሉ ካንቺ ጎን። በቃ እንደምንም ልትስዩ ትችያለሽ። ካንቺ ጀርባ ብዙ ሰው እንዳለ ማመን መቻል አለብሽ። የትኛውንም ነገር መቋቋም መቻል ባለብሽ መንገድ ትቋቋሚያለሽ እና እየተደረገ ያለው ነገር ይኸውልሽ ይመስለኛል አንቺ ያልተረዳሻቸው ብዙ ነገራቶች ይኖራሉ። ማርቲ ዛሬ የጠራሁሽ ዋንኛው ሐሳቤ አቤል እንደዚህ እየተጠነሰሰ ያለው አቤል ወይም ደግሞ ሄርሜላ አቤል ሩታ እያደረጉ ያሉት ነገር ሩታ ለነ እዩ የሰጠቻቸው መልእክት አለ ይመስለኛል። ያ መልእክት በእርግጠኝነት ልንገርሽ አቤልን ከነ ሄርሚም ከነ አብርሽም ህይወት ወጥቶ አብርሽ ወደ ራሱ ያው ተመልሷል። ታውቂያለሽ ብዙ ነገራቶች እያለፈ ነው ያለው። አሁን ላይ ግን ምንድነው እያደረጉ ያሉት? የመጀመሪያ ሐሳቢያቸው አቤልን ከሁሉም ነገር አሽትተው የሚፈልጉትን ነገር ማራመድ ነው የሚፈልጉት። ገብቶሻል? አለ የሚባለው አቤል ነበር። አቤል በብዙ መንገድ የአብርሃምም የኤርሚም ቀኝ እጅ ነበር አይደል? አሁን ላይ ያንቺም በቃ አብራችሁ ላይፍን እየጀመራችሁ ያላችሁ ልጆች ነበራችሁ። ብዙ ነገር ቃል ገብቶልሻል፣ በውስጥም በውጭም እያየን ነው። ገብቶሻል? ያ ነገር እኔ በዚህ ናህል ልክ የሆነ ጥንስስ ባይጠነሰስ የሆነ ሴራ ባያስቡ ኖሮ በዚህ ናህል ልክ አያራምዱትም። እና እየተረዳ ያለውበት መንገድ እኔ ትክክል አይደለም። ምንድነው እኔ ግራ ስለገባኝ ነው ማርቲ። ገብቶሻል? ብዙ ነገር ብየዋለሁ፣ እሱን ለማስረዳት ብዙ ሞክሬያለሁ። በጣም እየለፋው ነው፣ ራሴን ዝቅ አድርጌ ነው አሚሩ። የእውነት እየከበደኝ ነው በጣም። እኔ ደግሞ ቻይ ሰው አይደለሁም፣ ግን ደግሞ ላይ ሰጥም አይደለም የሚባለው። እኔ አቤል እንዲጎዳ አልፈልግም። አቤል የሆነ ነገር እንዲሆን ስለማልፈልግ ነው ብዙ ነገር እያደረኩ ያለሁት። አንድም እወደዋለሁ፣ ትልቁ እሱ ነው፣ እሱም መውደዴ ነው። ግን ደግሞ ዛሬ ላይ ሶሊያና ወደ እኔና እሱ ህይወት ስትመጣ የኔና እሱን ህይወት ብቻ አይደለም እየበጠበጠች ያለችው፣ የብዙ ሰው ህይወት ነው እየተበጠበጠ ያለው። ግን ደግሞ ዛሬ እኔ መራቅ ችግር የለውም እኮ ከሚዲያ ስትርቅ የሆነ ቦታ ላይ ሆነ ራስን ስታዳምጥ ብዙ ነገር ልትረሳ ትችላለህ። ግን ነገ ደግሞ አቤል በጣም ነው የሚጎዳው። ወደዚህ ጋር የመጡት ምንም እውነት ይዘው አይደለም፣ በጣም ያስታውቃል። እኔ ሶሊያና የምትሰጠኝ መልስ ራሱ በጣም ያስታውቃል። የምትዩን ነገር በአካል ታየዋለሽ ነው የምትለኝ። ግን አቤል እንኳን ያን ቴክስት እንኳን እኔ ሳሳየው ጭራሽ ሊያምነኝ ፍቃደኛ አይደለም። ሁላ ማገኘው እኔ በሄርሜላና በአብርሃም ጉዳይ ነው ብዬ ነው እንኳን ወደ እኔ እንኳን እያቀረብኩት ያለው። እኔ ማግኘት አይፈልግም። ምን ያክል ምን ብትለው ከኔ ጋር መገናኘት እንዳልፈለገ አላውቅም። የሆነ ቀን ነግርሻለሁ ነው የሚለኝ። እኔ ደግሞ አሚሮ እውነት እኔ እስከማውቀው ምንም እኔ አቤል ላይ ያጠፋሁት እኔን ሊያስርቅ የሚችል ጉዳይ ምንም ነገር አላደረኩም። እሱ ግን የሆነ ቀን ነግርሻለሁ ይለኛል። ጭራሽ አሁን ደግሞ አጠገቡ እንደሆነ አይፈልግም። ብዙ ነገር ነው እየተካሄደ ያለው። በዚህ መሀል ግን እኔ እህቴ ጋር መሆኑ እህቴን ያውላ ነገር መርዳቱ በጣም ደስተኛ ሆኜ ሳለ እሱ እንደሚጎዳ ሳስብ ደግሞ እኔ በጣም ነው ማስብለት። እሱ እንዲጎዳ አልፈልግም።
እነዚህ ሰዎች እህትና ወንድም ሆነው አንድ ላይ የመጡት በእርግጠኝነት የሱን ህይወት ለመበጥበጥ እንጂ በሰላም ቢሆን እሷ በቂ ናት ለሱ ህይወት፣ እሱን ህይወት ሰላም ለማድረግ ሶሊያና ጓደኛ ነኝ የምትለው እሷ በቂ ነበረች። ዛሬ ላይ ግን ሌላም ሰው ተስማምቶ አንድ ላይ መጥተዋል። አቤልን ወደ አልሆነ ነገር ነው እየወሰዱት ያለ እና እኔ ይኸውልሽ የተረዳኋቸው ያወቅኳቸው ብዙ ነገራቶች አሉ። ምክንያቱም ከዚህ በፊት ያን ሁሉ አመት ተጣልተዋል። ከአመት ምናምን በላይ ተጣልተዋል። ታውቂያለሽ፣ ያን ሁሉ ጊዜ የተጣሉ ልጆች ዛሬ የሆነች ፍንጭ ባይኖር የሆነ ምክንያት ባይኖራቸው ኖሮ የሆነ ነገር አቤልን የሆነ መጠንሰሻ ሴራ ባይኖራቸው ኖሮ አቤልን ከአስቢው ኢዩኤል አቤል ጋር መታረቅ ማለት ዘበት ነው፣ ማናስበው ነገር ነው። ምክንያቱም ኢዩኤል ከልቡ ምንም ነገር ሊያደርግ አይችልም። ለእህቱም ብሎ ያንን ያህል ነገሮች ሊገባ በስህተት እንደማይችል እንገርሽ። የሆነ የተጠነሰሰ ነገር አለ፣ እያወቅን እየደረስንበት ያለ ነገር አለ። እሱን ነገር በቅርብ ይፋ የሚሆን ይሆናል። ገብቶሻል? አሁን ላይ ኢዩኤል ሩታም ጋር አለ፣ ሶሊን ሩታ ጋር ማገናኘቱ ምናምን ያ ነገር ማለትም አሁን አቤል ከሩታ ጋር መገናኘቱ አይቀርም ካሁን በኋላ። ምክንያቱም ኢዩኤል እያደረገ ያለው መንገድ ሶሊ ኢዩኤልና እሱን ካስታረቀች ግዴታ ደግሞ ኢዩኤል ደግሞ አቤልን ሩታ ጋር መውሰዱ የማይቀር ነገር ነው። ምክንያቱም ብዙ ነገራቶችን ማጥመም ስለሚፈለግ ማለት ነው። አቤል ከናንተ ህይወት ከወጣ ብዙ ነገራቶች የሚበላሹ ነገራቶች ይኖራሉ። በቃ የነሱ ታርጌት ግን ምንድነው? አሁን ዋነኛ አላማቸው አቤልን እናንተን ሁሉንም ያለው ሰው አጋይተው አጣልተው ወደ ሌላ መስመር መውሰድ ነው የፈለጉት አቤልን። እና በየትኛውም አቅጣጫ ሊሆን ይችላል የትኛውንም የሆነ ነገር ውሳኔዎች ከመወሰንሽ በፊት ወይም ደግሞ ሁሉም ሰው መረዳት ያለበት ነገር የሆነ ነገር ከመወሰንሽ በፊት በየትኛውም ታርጌት ቆም ብለሽ ልታስቢ የሚገባበት ሰዓት ነው። በቃ የመጡት ትልቅ አጀንዳ ይዘው ነው፣ ትልቅ የጠነሰሱት ነገር ስላለ ራስሽን ተቋቁመሽ ያለውን ነገር ጠንካራ ሴት ሆነሽ ማሳየት መቻል አለብሽ። ገብቶሻል ማርቲ? አሚሩን እኮ እውነት በጣም ደከመኝ። እንዴት መሰለ፣ በዚህ ልክ አቤል እነሱን አምኖ መቀመጡ ምንም ተገቢ ነው ብዬ አላስብም። እኔ ላናግረው በጣም ሞክሬያለሁ። ወንድሟም እንደዚህ የሚያረገው አውቆ ነው፣ አንድ ላይ ተነጋግረው ነው። አቤል እመነኝ እንኳን ስለው ምንም እኔ ሊሰማኝም ሆነ ሊያናግረኝ ሊያዳምጠኝ ጭራሹን አይፈልግም። ስልኬን እንኳን መመለስ አይፈልግም። በመከራ ነው የማገኘው፣ ዋሽቼ ነው የማገኘው። በብዙ ውጣ ወረድ ነው እያገኘሁት ያለሁት። ግን እዚህ ጋር ተያይዘው ነው የሚመጡት። በግድ ነው። ተጣልተናል ሳይፈልግ ነው አግኝቼው ያለውን ነገር እንኳን ላስረዳው ስሞክር ምንም መልስ ሊሰጠኝ አይችልም። አይፈልገኝም፣ እንድቀርበው አይፈልግም፣ ብዙ ነገር። እኔ ግን እንዴት ልበል፣ በጣም ማከብረውና በጣም የምወደው ልጅ ነው። በዚህ ልክ አቤል ተሸውዶ ሰውን አምኖ በዚህ ልክ አይቀመጥም። እኔ መጀመሪያ ይመስለኝ አሚሩ እኔ እናንተም ብዙም አላወራንበትም ነበር በዚህ ጉዳይ። እኔ ለአብርሃም ሲል ሶሊያና እንደቀረባት ነበር የገመትኩት፣ የመሰለኝም እንደዛ ነበር። ግን ተነስቼ ቡታጀራ ድረስ ሄጄ ሳገኘው ጭራሽ እኔ ማውራት እንደማይፈልግ ወላ ለምን መጣሽ ብሎ በጣም ተቆጥቶኝ ነበር ያገኘሁት። እኔንም ማግኘት አይፈልግም። ስለ ሄርሜላ ጉዳይም ብለው ከሶሊያና ጋር መጥቶ ነው ሊያወራ የሚችለው። እኔ ደግሞ ሶሊያና እንደዚህ እያስመሰለች ሶሊያና አጠገቤ ነው ሆና አቤልን ማውራት አቤልን ማሳመን አልችልም። አንተም ብትረዳኝ በጣም ደስ ይለኛል። አቤልን ወደ ቀድሞ ማንነቱ ብንመልሰው፣ ወደ ደስታው ብንመልሰው በጣም ደስ ይለኛል። አዎ እኮ እኔ እያደረገን ያለነው አሁን አቤልን ማግኘት ነው ያቃተኝ። ስልክ ስደውለት ስለማይሰራ ስለማይመቸው ብዙ ነገራቶችን አለ ቆይ እሺ እደውላለሁ ስለሚለኝ እንጂ ብዙ ነገራቶችን ማውራት ፈልጋለሁ። ገብቶሻል? እያደረጉበት ያለው ነገር መለየት ብቻ አይደለም፣ ከመለየት አልፎ ወደ ህይወታቸው ካስገቡት በኋላ ያው እነዛ ማድረግ የሚፈልጉት መቀለድ ነው ሰው ህይወት ላይ። እንደዛ አይነት ሙድ ነው እየታሰበም ያለው። ማድረግም የፈለጉት ያንን ስለሆነ አቤልን በመናገኘው መንገድ እናገኘዋለን። በየትኛውም ነገር ቢሆን ግን እኔ አሁን ላይ ትላንትም ሚኪ ካየሽው እያደረገ ያለው ነገር ትክክል ነው ብዬ አላስብም። ምክንያቱም በቃ ይሄ ልጅ አብርሃም ጭንቀት ውስጥ ሊሆን ይችላል፣ ስትረስ ውስጥ ሊሆን ይችላል። በቃ አሁን ላይ ገብቶሻል፣ ሁሉም እየሄደ ጭቅጭቅ ነው። ብቻ ቢያንስ ለግል ለየብቻው የሆነ ጊዜ ነገር ወስዶ በቃ ብዙ ነገር ከምልሽ በላይ እኛ ሊሄድ የተዘጋጀ ልጅ ነው። ፓስፖርት ከኪሱ ከቦርሳው ወጥቶበት ነው ያን ሁሉ ነገር እየተፈጠረ ያለው። ይሄን ያህል ደግሞ በዚህ ያህል ልክ የአብርሃምን ጉዳት የአብርሃምን ኮስሞ መቀመጥ ወይም ደግሞ የሆነ ነገር በቃ ተጎርቶ ማየት ለምን እንዳስፈልጋቸው አላውቅም። ገብቶሻል?
አሁንም እየተሰራ ያለው ሴራ ወይም እየተደረገ ያለው ነገር ሚኪም አልተረዳም። ሚኪ ትላንት ሄርሚን እያወራት ያለው ነገር አለ። ያ ነገር ባንዴ ሊሆን አይችልም። ፍቅር ነው። ፍቅር ባንዴ የምታየው ነገር አይደለም። ብዙ ዋጋ ከፍላበታለች፣ ብዙ ነገር ተብላበታለች፣ ብዙ ስቃይ ደርሶባታል። ሄርሜላም ብትሆን ያው አንቺ ገና እንትን እያልሽ ነው፣ ገብቶሻል። ያንን ነገር ገፈተ ቃማሽ ሊያደርጉሽ እየታሰበ ነው። ያ ነገር ደግሞ ከሚሆን ሁሉን ነገር የምንችላቸውን ነገራቶች ተማክረን ማድረግ ካለብን እናደርጋለን እንጂ ሚኪም የሚያነሳው ሀሳብ ትክክል አይደለም ብዬ ነው ማስበው። ከሱ ህይወት ውጪ ማለት ወይም ደግሞ ስለሱ አታስቢ ማለት አይቻልም። እንዴ ስታፈቅሪ እኮ በልብሽ ነው የምታፈቅሪው፣ በሙሉ የሆነ ነገርሽ ነው የምታፈቅሪው አይደል? የቃቃ ጨዋታ አይደለም። ዛሬ አይተሽው ነገ የምታዩ ሰው ምናምን አይደለም። ላይፍ አላት። ያን ሁሉ ጊዜ ብዙ ነገሯን እንትን ብላለች ሄርሚ። ገብቶሻል። አንቺም ብዙ ነገር እያሳለፍሽ ነው አሁን ላይ። በትንሽ ጊዜም ቢሆን ብዙ ነገራቶችን እያሳለፍሽበት ባለ ሰዓት ላይ ነው የመጣችው። ገብቻል። ይሄ ነገር ደግሞ እኔ እንደምንም ልረዳው አልችልም። በቃ አቤል የሆነ ነገር ውስጥ እንዳለ ነው ማስበው። የሆነ አዘቅት ውስጥ አስገብተውት የሚተውት ተጫውተውበት የሚረሱት አይነት ልጅ ነው ሊያደርጉት ያሰቡት። ገና ተነሳው ገና የሆነ ነገር የራሴ ነገር ይኖረኛል ብሎ ሲያስብ ነው ይሄ ነገር እየተደረገበት ያለው ማርቲ። እሱ ግን በራሱ አፍ ነው አሚሩ አብራውን አቤል ደህና ላይ ነው ማለት እኔ ታሟል ወይም የሆነ ነገር ሆኗል ብዬ ነበር ሳስብ የነበረው። ግን አቤል ደህና ነው፣ ምንም አልሆነም። በራሱ እሷ እየነገረችው እሷ የምትለውን ነገር ወይም እሷ የምትፈልገውን ነገር ነው እያወራ ያለው። ማርታ ንገራት፣ ለማርታ ንገራት፣ እንደማትፈልጋት ንገራት፣ አብራት መሆን እንደማትፈልግ ንገራት እያለች ሶሊያና ናት እያንዳንዱን ቃል የምትነግረው። በሷ ስር ነው አሁን ላይ ያለው እና አሁን ግን እሱን በምን መንገድ ማውራት እንደምንችል እኔ ተስፋ አልቆርጥም አሚሩ። ከኔ ጋር ባለው ህይወቱ እንደሚመለስ ደና ሆኖ አብረን እንደምንሆን ይሄ ጊዜ እንደሚያልፍ አምናለሁ። እህቴም ደግሞ ያን ሁላ ነገር ተቋቁማ ዛሬ ላይ አልፋለች። በጣም ጀግና እምወዳት እማከብራት እህቴ ናት። ብዙ ሰው ብዙ ነገር ሊላት ይችላል፣ ግን እናንተ እንደምትሏት አይነት ሴት አይደለችም። በጣም የምትወደድ የምትፈቀር ተስፋ የምትሰጥ ለሁሉም ሰው ተስፋ የምትሆን ናት። የአብርሃም ዛሬ እዚህ መኖር ተስፋው ሄርሜላ ናት። በሄርሜላ ተስፋ ነው ብዙ ነገር የሆነው። ሚኪያስም ደግሞ እንዳንድ ወንድም ብዙ ነገር ልክ ነው የሚያደርገው ነገር እንዳልከው፣ ግን ፍቅር ከባድ ነው በጣም። ዛሬ ባልከው ልክ አንድ ሰው እንደዛ ስላለክ የምትተዋው አይነት ነገር አይደለም። አብርሃም ደግሞ ሁሉ ነገሩን አስቦ ድጋሚ ከእህቴ ጋር ጥሩ ላይፍ ላይ እንደሚሆኑ በጣም እርግጠኛ ነኝ። እኔም ቪዲዮውን ካየው በኋላ ከሚኪያስ ጋር ከካሜራ ጀርባ ሆነን ተነጋግረናል፣ አውልተናል። ሁሉም ነገር ደስተኛ ነው እንደሚሆን ተስፋ አድርጓል። የሚያወራው ሰው ነበር ያጣው። እኔም በቅርቡኛ አውርቼዋለሁ። ደህና እንደሚሆኑ አብረው እንደሚሆኑ በጣም ተስፋ አለኝ። አይ ኖ የአብርሃምና የሄርሜላ ነገር አንድ እንደሚሆኑ አትጠራጠሪ። ብዙ ነገራቶቹ ያው አሁን የሚመስለው እየተነዳ እየመሰላቸው ያሉ ሰዎች አሉ። ግን አብርሃምና ሄርሜላ በምንም ተአምር ሊለያዩ የሚችሉ ፍጥሮች አይደሉም። እንደማይለያዩም ለማናቸውም ቃል መግባት እንችላለን። ምክንያቱም እያደረጉ ያሉት እነዛኛዎቹ በጣም ብዙ ነገራቶችን ክፍተት ለመፍጠር እየሞከሩ ነው። ከአቤል ጀምሮ ከቡሶ ጀምሮ ይሄ የሆነ አይነት መደለል አይነት ነገር አለ አይደል? የሆነ ነገር እናቀርብልሃለን ከነሱ ህይወት ውጣ፣ የሆነ ነገር እናደርጋለን ከነሱ ህይወት ተውጪ ምናምን። ያ ነገር ደግሞ ሊሆን አይችልም። በዚህ አጋጣሚ እዩኤል በጣም ከምል በላይ ብዙ ነገራቶችን ለማበላሸት በጣም ጥረት እየሰመረ መስሎ ሊታይ ይችላል። በእርግጠኝነት ስነግር ግን እነዛ ነገሮች እንደሚከሽፉ አትጠራጠር። ምክንያቱም ብዙ ነገራቶችን ብዙ ነገር እያሰብክ እንደሆነ ብዙ ነገር ልታረግ እየዳዳ እንደሆነ በደንብ አውቃለሁ። ረጅም ርቀት እየሄድክ እንደሆነ ሩታና አቤልን አግባብተ አብሪሽን ወደ ሌላ ነገር ውስጥ ለመክተት እያሰባችሁም እንደሆነ በደንብ እናውቃለን። ካሁኑ ልትጠነቀቅ ይገባል። ምክንያቱም አቤል ከምታስበው በላይ የሆነ አንተ እንደምታስበው አይነት ወንድ አይደለም። ይጠራጠራል ሙሉ ለሙሉ በምታስበው በየትኛውም መንገድ አቤል በስነ ስርዓት እንደሚጠራጠርህና ብዙ ነገራቶችን እንደሚበላሽመን ገብቶሃል አይደል? ዛሬም ነገም ከነጎዲያ የምነግር ነገር ቢኖር ማርቲ ከአቤል ጋር ማይለያዩም። ሄርሚና አብሪሽም በምንም ተአምር ሊለያዩ የማይችሉ ሰዎች ናቸው። ዛሬ አንተ በጠነሰስካቸው አንተ ወደኸው ወይም ደግሞ ለእህትህ አስበህ እህቴ ይመጥንሻል ብለህ ያን ሁሉ አመት ስታሯሩጣት ከቤት አትውጪ የሆነ ነገር አታርጊ የሆነ ነገር አይመጥንሽም ስትላት የነበርክ ልጅ ዛሬ ላይ ተነስተ ከማንኛውም ሰው ተነስተ በየትኛውም ወይ አቤልና ሶሊን ለማገናኘት አጥርም ነበር። የሆነች ሴራ ባይኖር ኖሮ አንተ በየትኛውም መንገድ
አቤልና ሶሪን ልታገናኝ አጥርም። ይሄ ልንገርህ መልእክትም አይደለም እንደ እንትን እንድትይዘው ነው እያወቅንብህ እንደሆነ እንድትይዙት ማለት ነው። ምክንያቱም ከሩታ ባትላክ ኖሮ አቤልን ይቅርታ ልትለው አትመጣም። ሶሊ ልታስታርቅ አንተ በምንም ተአምር ምንም አይነት ነገር አታስብም። አቤል ከማርታ ህይወት እንዲወጣ አታደርግም። ምክንያቱም የጠነሰስካቸው ነገሮች እንደማይሳኩ ልንገርህ ካሁኑ ጀምሮ። ስለዚህ ማርቲ ያው አላቅም ብቻ እኛ ከጎንሻለን። በየትኛውም ነገር ጠንካራ ሴት ሆነሽ ማየት ፈልጋለሁ። ማንም ሰው ቢኖር ማንም ሰው የሆነ ነገር ቢልሽ መሸበርሽ ፊትሽ ላይ አታሳያቸው ለማናቸውም። ምክንያቱም ጠንካራ ሴት መሆንሽን አምንሽ እኔ እንደማምን ታውቂያለሽ። ጠንካራ ሴት ሆነሽ ማሳየት ነው ያለብሽ። በቃ የእህቷ እህት ነች። ገብቶሻል? የእህትሽ እህት ስለሆንሽ ማለት ነው። በቃ ስለዚህ በምንም ተአምር በምታስቢያቸው ነገሮች ጠንካራ መሆን መቻል አለብሽ። በቃ እኔ እናንተም በደንብ ተገናኝተን አቤልንም ይሄን ነገር አንተ እንድታሳምነው እኔ እሱን የግሌ ለማድረግ ይመስለዋል የማረገው ነገር በሙላ እኔ አቤል ከኔ ጋር ይሁን አይደለም የሚለው እሱ ፈጣሪ ሲፈቅድ ነው አሚሮ የሚሆነው። ግን ከእንደዚህ አይነት ነገር ነፃ ማውጣት ፈልጋለሁ። ነገ እንዲያዝን ነገ እንዲከፋ አልፈልግም። እቺ ልጅ ነገ ከመሬት ተነስታ ያሉት ነገር ከወንድሟ ጋር ያሰበችው ነገር ሁሉ ነገር ሲሳካላት አቤልን ጥላው እንደምትሄድ 100% እርግጠኛ ነኝ። ያ ነገር ደግሞ እንዳይሆን ብቻ ነው አሁን እየለፋውና እየጣርኩ ያለሁት። አቤል ደግሞ ይሄን ሊረዳኝ በፍጹም አልቻለም። አሚሩ አንተ ማግዘኝና ለአቤል እንድታስረዳውና እንድትነግረው እፈልጋለሁ። ያለሽ ማርቲ ሶሊያና የመጣችው ከሩታ ጋር ተነጋግረው እንጂ አቤልን ከኤርሜላ ከኛ ጀማ ለማራቅ ይኸውልሽ ከአንቺ ለማራቅ ነው ፍላጎታቸው፣ ከአብርሃም ለማራቅ ነው ፍላጎታቸው። ምክንያቱም እነሱ ያሰቡ ትልቅ ሴራ ስላለ ማለት ነው። ስለዚህ አንቺ በየትኛውም አቅጣጫ ይሁን በየትኛውም መንገድ አቤልን ተረጋግተሽ መጠበቅ ካለብሽ ትጠብቂዋለሽ። ለምን መሰለሽ እነሱ ያሰቡ ትልቅ ነገር አለ። ትልቅ ነገር ባያስቡ ሶሊያና ከሩታ ጋር ልትገናኝ በምንም ተአምር እንደማትችል እናውቃለን። እኛ ስለደረስንባቸው ይሄን ነገር አንቺ በምትችው አቅም መረጋጋትን መቻል መልመድ አለብሽ። ገብቶሻል? በቃ የትኛውም ነገር ሊፈጠር ይችላል። ተረጋጊ። በቃ እኮ ከጎኑ እያራቀኝ ነው አሚሩ። ይሄን ነገር ለማስተካከል ብዙ እየሞከርኩ ነው፣ ግን ጭራሽ እኔ ከጎኑ እንደሆነ አይፈልግም። በጣም ነው የሚደብረው። እኔ በመምጣቴ እኔ እሱን በማግኘቴ በጣም ይደብረዋል። ዋሽቼ ነው እንዳልኩክ እየዋሻው ነው እሱ እንኳን እያገኘሁት ያለሁት። ሶሊያና እየተናገረች ነው፣ ብዙ ነገር ነው እኔ ላይ እየተደረገ ያለው። እኔ ግን አቤል አንድም ደቂቃ እንዲከፋ አንድም ደቂቃ እንዲያዝን አልፈልግም። ለዛ ነው ሁላ ነገር እንችዬ ራሴን ዝቅ አድርጌ አቤልን ለማናገር አቤልን ለማግኘት የምፈልገው። ነገ ተያይዘው ብዙ ሰዎች እሱን እንዳይጎዱት ስለምፈልግ ነው። ትክክል ነሽ። በቃ ይኸውልሽ አሁን እኛ ሁሉንም ጀማል ለመለያየት ነው ፍላጎታቸው። አቤልን የራሳቸው አድርገው የሚፈልጉትን ሴራ ለማከናወን እንጂ የተለየ አንድም ታሪክ የለም። ስለዚህ በየትኛውም አቅጣጫ ቢሆን ማርቲ ረጋ ብለሽ ቆም ብለሽ ማሰብ መቻል ያለብሽ ነገራቶች እንዳለ አስቢ። እኛ እንደርስበታለን። ከዛ በኋላ ቀጥታ አቤል ጋር ሄደን የምናወራቸው ነገሮች ብዙ ነገራቶች ይኖራሉ። ስለዚህ አንቺ በምንም ተአምር በምትችው ነገር መረጋጋት መቻል አለብሽ። እኛ የአቤልን ጉዳይ ለኛ ታዩ። ገብቶሻል? ስለዚህ ማርቲ አላስጨንቅሽ። ቻው፣ እደውልልሻለሁ፣ እናወራለን። እሺ እናቴ። እንግዲህ ቤተሰብ እያያችሁ ነው እየተደረገ ያለውን ነገር። በቅርቡ ጠብቁን፣ አዲስ ነገር እንደሚኖር